ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ የጸበል ጸዲቅ ሰዓታችን ነው ጸበል ጸዲቅ ዝግጅታችን እንግዲህ እንደሚታወቀው ጥያቄዎቻችሁ ተገቢውን ምላሽ የሚያገኙበት ዝግጅታችን ነው ለዛሬም እንግዲህ የደረሰን ጥያቄ አለ ለጥያቄዎቻችሁ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት ቀሲስ አሸናፊ መልካሙ ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ቀሲስ እንደምን አሉ እንኳን ደህና መጡ እግዚአብሔር ይመስገን ደህና እንኳን ደህና ቆያችሁን ያው እንግዲህ የጸበል ጸዲቅ ዝግጅታችን አዲስ እንግዳ ነው ከዚህ በፊት ወደ ዝግጅት ክፍላችን መተው ያቆም ይሄ ዝግጅታችን እንግዲህ የምእመናን በህይወት ጎዳና ላይ የሚገጥሟቸው ችግሮች ፈተናዎች ጥያቄ የሆነባቸውን ጉዳይ የላኩልን በሊቃውንት አባቶቻችን በመምህራን ምላሽ የምናሰጥበት ሰዓታችን ነው እንዲሁም ደግሞ ከሌላ ቤተ እምነት ውስጥ ሆኖ የቤተክርስቲያናችንን አስተምህሮ የሚጠይቁ ተመልካቾቻችን የነሱም ጥያቄዎች ጭምር ምላሽ የምንሰጥበት ዝግጅታችን ነው ለዛሬ በድጋሚ እንግዳይ ስለሆኑ ያመሰገንኩኝ ወደ ለቱ ጥያቄ ከማለፋችን በፊት ጸበል ጸዲቁን ይባርኩልን ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል በቀጥታ የምናልፈው ወደ ጥያቄውና ውይይቱ ይሆናል ማለት ነው አሁንም አብራችሁን ቆዩ መምህር በድጋሚ ያመሰገንኩኝ የዛሬውን ጥያቄ እንግዲህ ያደረሱን ምእመናን ናቸው የቤተክርስቲያን ልጆች ናቸውና ያጎቴ ልጅና እኔ የራሳችን ኑሮና ትዳር ይዘን በአንድ አካባቢ ነው የምንኖረው እናም በሰፊ የመገናኘትና በመንፈሳዊ ጉዳዮች ዙሪያ የመወያየት እድል አለን ታዲያ ይህ ዘመዴ ብዙ ጊዜ የሰርክ ጉባኤ ይከታተላል በመንፈሳዊ ህይወቱ ጥሩ የሚባል ሰው ነው በጣም ጥሩ የሆኑ የቤተሰቡን አባት አሉ ግን ብዙ ጊዜ የሚጠራቸው ችግር ሲያጋጥመውና ድግስ ወይም ደግሞ ለየት ያለ ዝግጅት ሲኖርበት ብቻ ነው እኔ ደግሞ እንዴት ንስሐ አባትን ያህል ትልቅ ሰው ለድግስ ብቻ ተጠራለህ ለምን ንስሐ ለመግባትስ አትፈልጓቸውም ለምን ለምድራዊ ነገር ብቻ ተጠራዋቸዋላችሁ ለምን በህይወታችሁ ዙሪያስ አትመካከሩም ንስሐ ስለምን አትገቡም በማለት ብዙ ጊዜ እንጨቃጨቃለን ለምን ንስሐ አባት አለኝ ማለቱ ብቻ ለጽድቅ ያበቃሉ የሚል ጥያቄ ነው የደረሰን እንግዲህ እንደው የንስሐ አባት ማለት ለአንድ ቤተክርስቲያን ልጅ ከስም ባለፈ ምን ማለት ነው በሚለው እንጀምር እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አምላካችን ቅዱስ እግዚአብሔር መርሃ ግብራችንን ይባርክልን እናንተም እንዲህ አይነት ሰው ተኮር ጥያቄዎችን ህይወት ተኮር ጥያቄዎች ከተለያዩ የህብረተሰብ ክፍል እየመጡ እንዲህ አይነት ውይይት እንድናደርግባቸው ይህን መርሃ ግብር ስለማመቻቻችሁ እናመሰግናለን ጥያቄያችንም እንግዲህ በእውነቱ ይህ የብዙ ሰዎች ችግር ስለሆነ ይህች ልጅ ቀድሜ ማመስገን እንፈልጋለሁ እንዲህ አይነት ቤተሰባዊ ጉዳይና ቤተሰባዊ ትስስር ከስጋዊ ጭቅጭቅና ከስጋዊ ውይይት አልፎ በመንፈሳዊ ውይይት በመንፈሳዊ እሴት በዚህ ልክ መነጋገርና መወያየት መቻሏ እንዲሁም ደግሞ ችግሩ ሳይፈታላት ሲቀር ወደ እንደዚህ አይነት ወደ አደባባይ ጉዳዩን አውጥታው የጋራ መፍትሄ መሰል ችግሮች ሁሉ ጤናማ የሆነ ኦርቶዶክሳዊ ተዋህዶ ቤተክርስቲያንን መሰረት ያደረገ ምላሽ እንዲያገኝ ወደ እንደዚህ አይነት አደባባይ ማምጣቷ በእውነቱ የሚያስመሰግናት ስለሆነ ልጃችንን ቀድሜ ማመስገን እንፈልጋለሁ ከዚሁ ጋር ተያይዞ ጥያቄውን ራሱ ያቀረበችበት መንገድም እጹብ ነው ምክንያቱም አንዳንድ ጊዜ እንዲህ አይነት ጥያቄዎች ቀጥታ ችግሩ ላይ ብቻ አጠንጥነው ስለ ችግሩ መፍትሄ ብቻ በሚሻ መልኩ ይቀርባሉና እቺ ልጅ ግን ያው ወንድሟ ያልነጥራው የተገለጸውን ያጎቷል ልጅ የቅርብ ዘመድ እንደመሆኑ መጠን በወንድሟና በንስሐ አባቱ መካከል ያለውን ክፍተትና ችግር ነው እንግዲህ ወደ አደባባይ መጥቶ ኦርቶዶክሳዊ ምላሽ እንዲሰጥ የተደረገውና እንግዲህ የጥያቄውን አቀራረብ ስናየውና ስንመዝነው በመጀመሪያ ደረጃ ልጅየውንም የሰርክ ጉባኤና እንዲህ በመንፈሳዊና ክርስቲያናዊ ህይወቱ የተሻለ እንደሆነ ለማየት የቻለችባቸው አጋጣሚዎች ስላሉ ይህንን በአዎንታዊ መልኩ መጀመሯ በእውነቱ እጅግ መልካም ነው የንስሐ አባቱንም የንስሐ አባት ችግርና ክፍተት ከሚለው ባለፈ ወይም ደግሞ ቅድመ ሁኔታውን በአዎንታዊ ጎኑ
የንስሐ አባትም በቤተሰቡ ደረጃ ያሉ ጥሩ የሚባሉ የንስሐ አባት ናቸው በሚል ደረጃ ቀድማ ነገሮችን በአዎንታዊና ከጥሩ ጎናቸው መነሻ አደረገችና ወደ ጥያቄው ነው የሄደችውና ስለዚህ ጥያቄው በዋናነት የሚያጠነጥነው በልጅየውና በአባትየው መካከል ያለውን ክፍተት በተገቢው መንገድ ለማየት ሞክራለች። በመንፈሳዊ ሚዛንም ለመመዘን ሞክራለች። ከዚህ አንፃር የንስሐ አባትና የንስሐ ልጅ በሚል ደረጃ እንጂ ያን ያክል ልጅየው አባትን የሚጠራበትና የሚፈልግበት መንገድ ጤናማ እንዳልሆነም ለመረዳት ሞክራለች። ድግስ ሲኖር አንዳንድ ጉዳዮች ሲኖሩ ወደ ቤት ይጠራቸዋል ነው ያለችውና የዚህ ልጅ የንስሐ አባትን የመጥራት ሁኔታ ምንም እንኳን ጊዜ ሲገኝና የንስሐ አባትን የተወሰኑ የሥራ ድርሻዎች ቢሆኑም ትክክለኛውና መሰረታዊው ዓላማው እሱ ስላልሆነ እቺ ልጅም የተረዳችው በዚያ ልክ ስለሆነ የንስሐ አባትን የምትጠራው በዚህ መንገድ አይደለም፣ ትክክል አይደለም፣ ይልቁንም በንስሐ ሕይወትና እንዲሁም ደግሞ በስጋው ደግሞ አሁን ካለህበት ትንሽ የስነ ምግባር ጉዳዮች ከዚህ በተሻለ መልኩ እንደ ቤተክርስቲያን ልጅነት ንስሐ መግባትና አባትንም ከዚህ ባለፈ በንስሐ ሕይወት ውስጥ መነጋገር አለባቸው የሚል ጥያቄ ነውና ከልጁ ጋር ጭቅጭቅ ነው የምትለው። በነገራችን ላይ ከውይይቱ ከንግግሩ ከሐሳቡ በዘለለ እስከ መጨቃጨቅ ድረስ ደርሰዋልና ይህ ጭቅጭቅ ምንን ያመለክታል? ልጅየው ጤናማ የሆነ የንስሐ አባትና የንስሐ ግንኙነት የሌለው አባትየውም በሷ ልክ ተነጋግረውና ተወያይተው ስለማያውቁ ያነሳቸው የንስሐ ሕይወት እስከ ጭቅጭቅ የደረሰና ክፍተት እንዳለበት ለማየት እንሞክራለንና ከዚህ አንፃር የልጅየው እየሄደበት ያለ መንገድ ሰርክ ጉባኤ በመመላለስ ነጠላ ለብሶ ቤተክርስቲያን በመሄድ ገናማትን በመዞር ድግስን ደግሶ በማብላት እና የመሳሰሉት መልካም የሚባሉ በረከትን የሚያስገኙ ግን ሥርዓተ ንስሐና ሥርዓተ ቁርባንን የማይተኩ የበረከት ምንጭ የሆኑ ወደ ንስሐ የሚያደርሱና እንዲሁም ደግሞ ወደ ሥርዓተ ቁርባኑ የሚያደርሱ የቅድመ ዝግጅት ስራዎችና ቅድመ ሁኔታዎች ላይ ነው ልጅ የተንጠለጠለው እንጂ የዘላለም ሕይወትን የሚያስገኘው ስጋው ደሙን እየተቀበሉ እንዳልሆነ ማሳያ ነው። ወደ ንስሐ አባታቸው ሄደው ደግሞ በንስሐ እየተመላለሱ እንደሆነ የተወሰኑ ማሳያ ያላቸውና የልጇ ጥያቄና ጭቅጭቅ ከዚህ የተነሳ እንዲህ አይነት ብዙ የህብረተሰብ ክፍሎች ስላሉ የንስሐ አባትን የያዙበትን መንገድ ጤናማ አመለካከት እንደሌለም ማሳያ ነው። ስለዚህ ዝክር ለመዘከር ጸበል ለመርጨት አንዳንድ ፕሮግራሞች ሲኖሩ እንዲሁ ለስጋዊ ፍላጎቶቻቸው ብቻ መሰረት አድርገው የንስሐ አባትና የንስሐ ልጅ የሚል ግንኙነቶች አሉና ይሄኛው ያን ያክል ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ ትክክለኛውን መስመር የያዘ ነው ለማለት ስለምንቸገር እሱኛው መስመር የብዙ ሰዎች ችግር ንስሐ አባት አለኝ ንስሐ ልጅ አለኝ ከሚል በዘለለ ፍሬያማነቱ ላይ አጠያያቂ ስለሆነ ምናልባት ይህ የንስሐ አባትና የንስሐ ልጅ ግንኙነት በትክክልም ቤተክርስቲያንን መሰረት ያደረገ እንዳልሆነ ማየት ይቻላል። እንግዲህ ምናልባት ይሄ ልጅ አንድ ክርስቲያን የሚያስብለው ሶስት መሰረታዊ ጉዳዮችን ሲፈጽምና በእነዚህ በሶስቱ መርሆች ሲኖር ነው። የመጀመሪያው እምነት ሊኖረው ይገባል። አንድ ሰው ሐዋርያው ቅዱስ ጳውሎስ እንዳለን በምድር ብቻ የሚቀር ሳይሆን ተስፋ የምናደርጋት ሰማያዊ ርስት አለችንና እሷን እንዳለች የምንረዳበት እሷን ከሞት ባሻገር የምንወርስበትና በሰማይ ሌላ ዓለም እንዳለና ርስት እንዳለን አስረግጠን የሚነግረን ነው የቅዱስ ጳውሎስ ለዕብራውያን ሰዎች ምዕራፍ 11 ቁጥር 1 ጀምሮ የነገረንና አንድ ሰው ፍጹም እምነት ሊኖረው ይገባል። የሚታመን እግዚአብሔር አለ፣ የሚያምን ደግሞ ምእመንና ሰዎች አለን። የፈጠረ እግዚአብሔር አለ፣ ፍጡር አለንና በዚህ መካከል ሊኖር የሚችል መስተጋብር ሊኖር ያስፈልጋል። ሁለተኛው ደግሞ ስነ ምግባር እጅጉን ያስፈልጋል። ሐዋርያው ቅዱስ ያዕቆብ ምዕራፍ 2 ቁጥር 26 እንደሚነግረን ስጋ ያለ ነፍስ ነፍስ ያለ ስጋ ወይም ደግሞ ስጋ ያለ ነፍስ ምውት እንደሆነው ሁሉ እንዲሁ ደግሞ ሃይማኖት ያለ ምግባር የሞተ ነው ብሎ እንደሚነግረን ቅዱስ ያዕቆብ ክርስቲያናዊ የሆነ ሕይወትና የስነ ምግባር ሕይወቶች እንደሚያስፈልጉ መጽሐፍ ቅዱስ በዚህ ልክ ይነግረናል። ቅዱስ ማቴዎስም በማቴዎስ ወንጌል ምዕራፍ 25 ከቁጥር 15 አካባቢ ጀምሮ እንደሚነግረን በቀኝ በኩል ላሉት ሰዎች የተላለፉ መልእክቶች አሉ። ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል የሚሉ መሰረታዊ የሆኑ የስነ ምግባር ጥያቄዎች አሉ። ስለዚህ አንድ ክርስቲያን ሊያስብለው የሚችለው እምነት ሊኖረው ይገባል፣ እንዲሁም ደግሞ ስነ ምግባር ሊኖረው ይገባል። በሶስተኛ ደረጃ ደግሞ ምስጢራተ ቤተ ክርስቲያንን መፈጸም አለበት። ቅዱስ ዮሐንስ በወንጌሉ ምዕራፍ 6 ቁጥር 53 እንደሚነግረን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላልና
ይሄ ምስጢራትን የመፈጸም በንስሐ ሕይወት ውስጥ የመመላለስ ጉዳዮች በእጅጉ ስለሚያስፈልጉ አንድን ክርስቲያን አንድን ምእመን ኦርቶዶክሳዊ ወይም ደግሞ የእግዚአብሔር ሰው ነው ሰማያዊ ርስትን ያወርሰኛል ብሎ የሚያስበው እኒህ ሶስት ነገሮችን ሲያስተባብር ስለሆነ ምናልባት እንግዲህ ይሄ ልጅ ስንመዝነው ሶስቱ ነገሮችን አሟልቷል ወይ ስንል የጎደሉት ነገሮች እንዳሉ ማሳያ ነው። ምናልባት ከስነ ምግባር አኳያ እንግዲህ ያበላል ያጠጣ ንስሐ አባቱን ጠርቶ ቤተክርስቲያን አካባቢ ይሄዳል። እምነቱን በተወሰነ መልኩ ለማምለክና አምልኮ ለመፈጸም ይሞካከራል። ከዚህ ያለፈ ግን ምስጢራትን ከመፈጸም አኳያ ግን የሚቀር ነገር ስላለ አሁንም ይሄ የንስሐ አባትና የንስሐ ልጅ ግንኙነት ያን ያክል ጤናማ ነው ለማለት አያስደፍርም። መልካም እንደው ከዚሁ ጋር ተያይዞ ቀሲስ ልክ ኖት። እንግዲህ ንስሐ አባት በራሱ አለኝ ብቻ ማለት ያው ብዙዎቻችን ንስሐ አባት አለን። ከንስሐ አባቶቻችንም ጋር ደግሞ የምንገናኝበት ጊዜና ቦታ ሁኔታ እንደ የንስሐ አባታችንና እንደ ምእመኑ ይለያያል። ነገር ግን እንደው እንደ ጥያቄው መንፈስ ንስሐ አባት ብቻ አለኝ ማለት ብቻ በራሱ ለመንግስተ ሰማያት ያበቃል ወይ? በጣም ጥሩ እግዚአብሔር ያክብርልን። እንግዲህ እንደተባለው ንስሐ አባት ለምን ያስፈልጋል፣ ንስሐ አባት የምንይዘው ለምንድነው የሚለውንም ጥያቄ ማንሳቱና ምላሽ መስጠቱ ተገቢ ነው። ትክክል ነሽ። ንስሐ አባት አለኝ ብቻ ማለት ሳይሆን ንስሐ አባት የምንይዘው ለምንድነው? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የንስሐ አባትና የንስሐ ልጅነትን መስተጋብር ለምን ሰራችሁ ብለን ስናስብ እንግዲህ የመጀመሪያው ንስሐ አባትን የምንይዝበት መሰረታዊ ምክንያት ቀጥተኛዋን መንገድ ለማግኘትና የቀደመችው መንገድ የቷ እንደሆነች ፈልገን ለማግኘት ነው። ነብዩ እግዚአብሔር ቅዱስ ኤርሚያስ እንደሚነግረን ምዕራፍ 6 ቁጥር 16 ላይ እግዚአብሔርም እንዲህ አለ ብሎ ነው የሚናገረው ነብዩ ኤርሚያስ በመንገድ ላይ ቆሙ፣ የቀደመችውን መንገድም ጠይቁ፣ መልካሚቱ መንገድ የቷ እንደሆነች ወቁ፣ በሷም ተመላለሱ፣ የነፍስ ረፍትም ታገኛላችሁና ብሏል። ስለዚህ ይህች መልካሚቷ መንገድ መዳረሻዋና መጨረሻዋ የነፍስ ረፍት ከሆነ ስሙም ደግሞ የንስሐ አባት ወይም ደግሞ የነፍስ አባት ብለን የምንጠራው ይህ አካል ንስሐ አባት የምንይዝበት አንዱ መሰረታዊ ነጥብ የነፍሳችን ረፍት የምናገኝበትና ዘላለማዊ ሕይወት የምናገኝበት ስለሆነ የንስሐ አባት የምንይዘው አንዱ ቀጥተኛዋን መንገድ ለማወቅና ለመረዳት ለመማር እምነታችንን ለማጽናት ነው። ሁለተኛው ደግሞ ቅድም እንዳልነው ምስጢራተ ቤተክርስቲያንን ለመፈጸም ነው። እንግዲህ አንድ ክርስቲያን ከተወለደ ጀምሮ እስኪሞት ድረስ ያለው ጉዞ ሂደት ከሥርዓተ ቤተክርስቲያንና ምስጢራተ ቤተክርስቲያንን ከመፈጸም ይወጣ አይደለም። ሲወለድ በ40ና በ80 ቀኑ የሥላሴ ልጅነትን ያገኛል። ይህ የሚፈጸመው በተቀደሰው ምስጢረ ክህነት በሚለው የቤተክርስቲያናችን ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ክህነት ሁሉንም አገልግሎት ይሰጣልና በ40ና በ80 ቀን የሥላሴ ልጅነትን ካገኘን እንዲሁ ደግሞ በዛኑ ቀን ደግሞ ምስጢረ ሜሮን ተገብቶን ተሰርቶልን የመንፈስ ቅዱስን ሀብት የሚያሰጠን በካህኑ በኩል ነው። ምስጢረ ቁርባንን የምናገኘውም ደግሞ በእለቱ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ስጋውና ደሙን እየተመገብን የነፍስ ረሃባችን እያስታገስን የምንኖርበት አሁንም ደግሞ ይሄ ምስጢረ ቁርባን ነው። ስለዚህ ምስጢራትን መፈጸም ስንል ይሄ ሁሉ ይሆናል። ከፍ እያልን ስንሄድና ለአቅመ አዳምና ለአቅመ ሔዋን ስንደርስ ደግሞ አንድ የሚፈጸም ምስጢር አለ፣ የተቀደሰው ጋብቻ። ይህም የሚፈጸመው ምስጢረ ተክሊል ስለሆነ በቤተ ክርስቲያን ነው። እንዲሁም ደግሞ መቼም የሰው ልጅ ደካማ ስጋን እንደመልበሳችን መጠን መቆሸሽ ይኖራል፣ ኃጢአት መስራት ይኖራል። ከነፍስ መቆሸሽ ነፃ የምንሆነው በመንፈሳዊ ሳሙና በንስሐ ስንታጠብ ነው። ስለዚህ የንስሐ ስርዓት ያስፈልጋል። ምስጢረ ንስሐ አለ። ሌላው ምናልባት ስጋዊ ህመም፣ ስጋዊ ችግሮች ሲደርሱብን ጸበሉን በመጠጣት እምነቱን በመብላትና በመሳሰለው ሁሉ ምናልባት ምስጢረ ቀንዲልን ሊፈጸም የሚችልበት ስርዓትም ደግሞ አለና እኒህ ነገሮች በሙሉ የሚከናወኑት በንስሐ አባትና በምስጢራተ ቤተክርስቲያን አፈጻጸም በኩል ነው። እንዲያው ሌላውና የመጨረሻው እንኳ ሳይቀር ከአምስቱ አዕማደ ምስጢር የሆነው ምስጢረ ትንሣኤ ሙታንንም ሊፈጽም የሚችልበት ስርዓት አለ በቤተክርስቲያናችን። ስለዚህ ሰው ይወለዳል፣ ያድጋል፣ በኑሮ ውስጥ ምስጢራትን እየፈጸመ ይኖራል። ሲሞት እንኳ ሳይቀር ስጋውን አረፍተ ዘመን ሲገታው ስጋውን ቅድስት ቤተክርስቲያን ተረክባ አቤቱ ጌታ ሆይ ይህችን ነፍስ ተቀበል ብላ ቤተክርስቲያን የምትጸልየው የንስሐ አባቶቻችንን በዚህ ልክ ምስጢርን የሚፈጽሙበት ጉዳይ ስለሆነ በጥቅሉ የንስሐ አባትና የንስሐ ልጅ ግንኙነት እንዲሁ ቅድም ባልነውና በእነዚህ ሁለት አባትና ልጅ መካከል ባለው በቤት መጥቶ የሚደረጉ ጥቃቅን አገልግሎቶችን ብቻ ሳይሆን በዚህ ልክ የሰፋ ነው። ሌላውና እዚሁ ጋር ተያይዞ የመጨረሻው
የንስሐ አባት የሚያስፈልግበት አንዱ ቅዱስ ዳዊት እንደሚነግረን መዝሙር 4 ቁጥር 6 ላይ በጎውን ነገር ማን ያሳየናል ብሎ ይናገራልና በጎ የሆነውን ነገርም ከቀደሙት አባቶች ምስጢርን እየጠቀሰ አብርሃማዊ ህይወትን ለመኖር መቼም የአብርሃምን ታሪክ ማወቅ ይገባል። ስለዚህ አንድ የንስሐ አባት ደግሞ በጎ ነገር የሚሰሩ የንስሐ ልጆችን በበጎ ስራቸው ከስጋዊ አድራጎት በዘለለ የነፍስ ትርፍን ሊያተርፍ በሚችል መልኩ የስነ ምግባር አገልግሎቶችን ማገልገል የሚችሉባቸው ሁኔታዎች ስላሉ ጠቅለል ስናደርገው አንዲት ነፍስ ቀደም ባልነው ልክ ስነ ምግባር እምነትና ምስጢራተ ቤተክርስቲያንን መፈጸም አለባት ብለን ሙሉ መሆን አለባት ካለን ይህ እንዴት ይፈጸማል ካለን ደግሞ በንስሐ አባትና በንስሐ ልጅ ግንኙነት መካከል መሆን አለበትና ስለዚህ እንዲሁ ዝም ብለን ንስሐ አባት አለኝ በሚል ደረጃ ብቻ የምንኖር ከሆነና ከምስጢራት የምንርቅ ከሆነ ከክርስቲያናዊ ስነ ምግባር የምንሸሽ ከሆነ እምነተ ጎደሎ ሆነን ብቻ የምንመላለስ ከሆነ በእውነቱ ንስሐ አባትና ንስሐ ልጅ ብቻ ሳይሆን ክርስቲያናዊ ህይወት አለን ወይ የሚል ጥያቄም እንድንጠይቅ ያስገድዳልና መልካም እንግዲህ ከዚሁ ጋር ተያይዞ ቀሲስ መቼም አሁን ያለነው ጾም ላይ ቢሆንም ባለፈው ጥር ወር ላይ የተለያዩ የሽምግልና የሰርግ ስነ ስርዓቶች ሲካሄዱ ነበርና እዛ ላይ በብዛት አባቶችን የማየት እድል ነበረን። ያንዳንዱ ፕሮግራም ላይ አባቶች አሉ። ማዕድ ከመባረክ ባለፈ እንግዲህ ራሳቸውን ችለው የወንጌል አገልግሎትም ጭምር ሲፈጽሙ እንደነበር አይተናልና እንደው ምድራዊው ጉዳዮቻችን ላይ ለምድራዊ ድምቀት ብቻ የንስሐ አባትን መጥራት መጋበዝ በራሱ መንፈሳዊ ህይወታችን ላይ የሚያመጣው ጉዳት ምንድነው? እውነት ነው። እንግዲህ አንዳንድ አባቶች እንደ ሁላችንን ማለት ይቻላል ቤተክርስቲያን ነው ግለሰብ መክበር ያለባት የሚለውን በደንብ ማየት ያስፈልጋል። የቅድሙ የንስሐ አባት እንደው ይሄ መገለጫ ይሆናቸዋል ብዬ አስባለሁ። የቤተሰቡ ሙሉ ይሄ አባት ለቤተሰቡ ሙሉ መልካም የንስሐ አባት ነው ተብሎ የታሰበ አባት ነው። እንግዲህ የዚህ የንስሐ አባት በቤተሰቡ መልካም መገለጫ የሆነላቸው መሰረታዊ ምክንያት ይሆናል ብዬ የማስበው ሲጠሩ ቀጠሮ ሳያዛቡ ይገኛሉ ብዬ ገምታለሁ። ድግስና መሰል የቤተሰቡ ፍላጎት ለማሟላት ምንም ቅድመ ሁኔታ ሳያስቀምጡ ይገኛሉ ብዬ አስባለሁና ይሄ የንስሐ አባት በቤተሰቡ ዘንድ መልካም የሚባሉ ናቸው ብላ የገለጸችው እህታችን በቤተሰቡ በኩል ስለሳቸው የሚነገረው ፍላጎቶቻቸውን ከማሟላት ጋር ተያይዞ መልካም መገለጫነት ኖሯቸዋል ብዬ አስባለሁና ነገር ግን ወደ ቤተክርስቲያናዊ ሚዛን ስንወስደው ግለሰቦችን በስጋዊ ፍላጎቶቻቸውና በምድራዊ ፍላጎቶቻቸው ከማስደሰት በዘለለ ይች ልጅ እኮ ዛሬ ሞጋች ሲኖር ጥያቄ ሲኖር መመለስ የምንችልባቸው ሁኔታዎች እኮ አይኖርም። አሁን ይች ልጅ ዛሬ ስለተነሳችና በወንድሟ በኩል ያለውና በአባቱ በኩል ያለውን ክፍተት በዚህ ልክ ተረዳችው እንጂ እዛ ቤተሰብ በዚህች ልክ ሊያነሳ የሚችል ሰው አልነበረም ብዬ አስባለሁና ዝም ብሎ በዘልማድ የሆነው ባህላዊ የሆነውን የንስሐ አባትና የንስሐ ግንኙነትን ብቻ መሰረት አድርገን የምንጓዝ ከሆነ አሁንም ማትረፍ የምንችልበት ትውልዱ ሲጠይቅና እኛ ደግሞ አሁን ባልነው መንገድ ብቻ የምንሄድ ከሆነ ትንሽ አስቸጋሪ ስለሚሆን ብዙ አባቶችም እንዲህ አይነት መርሃግብሮች ላይ ሲሳተፉ እንመለከታለን። ምናልባት ነው የግል ያቋም ሊሆን ይችላል ብዬ አስባለሁኝ እንጂ ምስጢራተ ቤተክርስቲያንን ያልፈጸመ ጋብቻ ምን በግል ያለገኝም። ምክንያቱም ወደ ጋብቻ ስንወስደው ትዳር አለን ብለናል። አሁን እነዚህ ሁለት ሰዎች እኔም የትዳር አጋር አለኝ እሱም የትዳር አጋር አለው ግን በአንድ አካባቢ በጥሩ ቤተሰብ ተሰስር እንኖራለን ብለዋልና እነዚህ ቤተሰቦችስ ምናልባት መልሱን እሷ እህታችን የምታይ ከሆነ መልሱን ለሷ አንተውና ትዳራቸውስ ምን ይመስላል ብለን ስናስብ በእርግጠኝነት ምስጢራተ ቤተክርስቲያንን የዋጀ ላይሆን ይችላል ብዬ አስባለሁኝ። ስለዚህ እነዚህ ሰዎች ጋብቻ አባታችን ተገኝተው ብቻ ሽማግሌዎችን ይዘው ያጋቧቸው ከሆነ ስህተት ነው የሚሆነው። ይሆናል ብዬ ደግሞ ማስበው ምንድነው ይሆናልም ብዬ እንደው ሰፋ ያለውን ሚዛን ይሰጣል ያልኩት ልጅየው በነሳ ህይወት የማይመላለስና የማይቆርብ ከሆነ ምስጢራተ ቤተክርስቲያንን በጋብቻው ውስጥ አልፈጸመም ማለት ነው። ስለዚህ ለጭቅጭቅ ያደረሰው ይሄ ስለሆነ ይህ አባት እንግዲህ አሁንም እንዳልኩት ትዳርን ጤናማ ባልሆነ መንገድ ጋብቻ ፈጽመዋል ማለት ነው። ስለዚህ ይህ ቤተክርስቲያንን ማስደሰት እንደ አንድ ትዳር እኮ ሲመሰረት ደሳላት ቤተክርስቲያን በጣም ደሳላት ብለን ነውና የምናገለግለው ከዚህ ውጭ ያለውን ጋብቻ ማንን ለማስደሰት ነው? ስለዚህ አባቶች ብዙ ድርሻዎች ወይም ደግሞ ብዙ ኃላፊነቶች አሉብንና በተጠራንበት ሁሉ መገኘት እውነት ለመናገር ቤተክርስቲያንንም ማስተቸት ይሆናል። ግለሰባዊ የሆነ ህይወታችንም ይሆን ጥሩ ጠባሳ የሚጥልበት አጋጣሚ ስለሚኖር እንዳልነው
ጠያቂ ሲኖር ቅድም ባልነው ልክ ጤናማ ያልሆነ ጋብቻን ያጋባ ሰው ሲመጣ ለምን ቤተክርስቲያን ክብሯ አይገለጽም ሲባል ምላሽ ላይኖር ይችላልና ሲጠሩ ማዕድ ብቻ የምንባረክበት ስንጠራ የምንሄድበት ብቻ ሳይሆን ቢቻል እንደው ከመቅረቱ ይልቅ መሄዱ መልካም ሆኖ በጊዜው የተከናወነውን ድርጊት ባርኮና ቀድሶም ሊሆን ይችላል። ሰዎች እንደመሆናቸው መጠን ግን ቀጣይ እንዳይደገም አባታዊ የሆነ ቤተክርስቲያናዊ የሆነ ስርዓተ ቤተክርስቲያን የጠበቀ አስተምሮ ማስተማር አለብንና በየጊዜው እንዲህ እየነፈስን የምንሄድ ከሆነ ቤተክርስቲያንን ማስተቆር ቤተክርስቲያንን ማስተቸት ጤናማ የሆኑና መልካም አባቶችንም እንዲሁ በጤናማ ባልሆነ አተያይ እንዳናይ ማሰደብ ስለሚሆንብን ይሄ በእውነቱ ትክክል ነው ብዬ አላምንምና በእጅጉ መስተካከል አለበት። መልካም ከዚሁ ጋር ተያይዞ እንደው ቀሲስ ምናልባት ማጠቃለያን እናደርጋለን ብዬ አስባለሁ። እንግዲህ እህታችን ጥያቄውን ስታቀርብም ጉባኤያትን የሚከታተል የቤተክርስቲያናትን ትምህርት የሚማር ነው ብላለችና ይሄ በራሱ የሰርክ ጉባኤን በየገዳማቱ በየአድባራቱ እየሄዱ ትምህርትን መማር ጧትን መገኘት ኪዳኑን ማድረስ ቅዳሴን ማስቀደስ ከዛም ደግሞ የሰርክ ጉባኤ ላይ መሳተፍ በራሱ ብቻውን የንስሐ ቦታን ይተካል? መልካም በጣም ጥሩ ጥያቄ ነው። እንግዲህ የበረከት ስራዎች የምንላቸው አሉ የድህነት ስራዎች የምንላቸው አሉ የዘላለም ህይወት ማስገኛ የሚባሉ ቤተክርስቲያን ያስቀመጠቻቸው የየራሳቸው የሆነ መገለጫ ያላቸው በተግባርም ሆነን በመገኘትም የምናከናውናቸው ክርስቲያናዊ የሆኑ ግዴታዎች ይኖራሉ። ስለዚህ የቅድሙ ልጅ ቅድም እንዳልሽው በዚህ ልክ የተዋጀ ነው። ቤተክርስቲያን ይሄዳል ሰርክ ጉባኤ ይማራል ድግስ ደግሶ ያበላል ገዳማትን ይሄዳል። አንቺም ካነሳሽው ጥያቄ ጋር ተያይዞ የብዙ ሰዎች ህይወት እንዲሁ ዝሮ ሆኖ የሚመላለስ አለ። አንዳንድ ጉዞዎች ላይ እንኳን ተሳትፈን ስንመለስ የንስሐ አባት ያላቸው ስንል ትልልቅ ገዳማት ደርሰው ሲመለሱ በጉዞ የንስሐ አባት የሌላቸው ሰዎች አሉ። ስለዚህ እነዚህ ሰዎች አሁን መመላለሳቸው ፍሬያማ ነው ማለት አይቻልም። እንዳልነው የበረከት ስራዎች የሚባሉ አሉ። ቤተክርስቲያን ቆጥራ እነዚህ የበረከት ስራዎች ናቸው ያለቻቸው አሉ። እነዚህ አሁን ያልናቸው በሙሉ ገዳም መሄድ ገዳሙ ላይ ያለውን በረከት ተሳትፎ መምጣት ነው። ሰርክ ጉባኤ ብንሄድ ሰርክ ጉባኤ ላይ አውደ ምሕረቱ ያለውን አስተምህሮ ወደ ንስሐ እና እንዲሁም ደግሞ ወደ ስጋ ወደሙ ሊያቀርብ የሚችል ትምህርትን ማግኘት ነው። ስለዚህ ተምረንም እንዲሁም ደግሞ አውቀን ተረድተንም በተግባር ማንገልጸው ሆነና ምስጢራተ ቤተክርስቲያንን የማንከውን ከሆነ ከንቱ መመላለስ ነው የሚሆነው። ብቻ ግን ምን አለ ከነዚህ አገልግሎቶች በረከት ይኖራል። ወደ ንስሐ ሊያደርስ የሚችል መንገድ ሊጠርግልን ይችል ይሆናል እንጂ በፍጹም ስርየተ ኃጢአትን ንስሐን አይተካም። ንስሐ የሚተካው በአንድ ካህንና በአንድ የንስሐ ልጅ መካከል በሚደረግ ኑዛዜ አለ ቀኖና አለ ጸሎተ ፍትሐት አለ። እነዚህ ተባብረው አንድ የንስሐ አባት በዚህ ልክ ማስቀጠል እስካልቻለ ድረስ በረከትን ከማግኘት በዘለለ ንስሐን አይተኩም። የዘላለም ህይወት የሚያስገኘውን ስጋውንና ደሙን የመብላትና የመጠጣት ህይወትን በፍጹም ስለማይተኩ እነዚህ መመላለሶች ምን ይሆናሉ? ወደ ስጋው ደሙና ወደ ንስሐ ማቅረቢያ መንገዶች ይሆናሉ እንጂ በፍጹም ሊተኩ የሚችሉባቸው አጋጣሚዎች አይኖሩም። እስከምን ድረስ ነው እንደ የንስሐ አባት ኃላፊነቱ በራሱ ምእመናን እንግዲህ ስንወጣ ስንሸሽ በተለያየ ምክንያት የግለሰብን ችግር አይተን ከቤተክርስቲያን ልንርቅ እንችላለን። እንዲሁ ደግሞ ያለን መስሎን ነዳያንን ስላበላን አባቶችን ጠርተን ስለመገብን ብቻ እንደው በቤቱ ያለን እየመሰለን ከንስሐ ህይወታችን ስንርቅ አባቶች ደግሞ ያንን ምእመን መስመር የማስያዙ ኃላፊነታቸው እስከምን ድረስ ነው? መልካም ጥሩ ጥያቄ ነው። እንግዲህ ሁለት አይነት የህብረተሰብ ክፍሎች ምእመናን አሉ። አንደኛው ንስሐ አባት ያልያዙ ሰዎች አሉ። ሁለተኛው ደግሞ ንስሐ አባት ያላቸው ሰዎች አሉ። ንስሐ አባት ያልያዙ ሰዎች በእጅጉ የራቁና ምናልባት እነዚህ ገዳማት አውደ ምሕረት አካባቢ መገኘትና እነኚህ ነገሮችን ስለ ንስሐ አባት ፍሬያማነት ማወቅ መረዳት የሚችሉባቸው አስተምህሮዎች በተለይ አውደ ምሕረት ሰዎች ጉዞም አካባቢ የሚሄዱ ሰዎችን ድርሻ ይዛል ብዬ ገምታለሁ። በአዲስ አበባ ደረጃ አብዛኛውን ብዙ ሰው የንስሐ አባት የለውም። እንዳልነው ግን ጉዞ ይሳተፋል፣ እንዲህ አይነት አገልግሎቶች ላይ ይሳተፋል። ስለዚህ በእነዚህ መካከል የቤተ ክርስቲያን ልጆች መምህራን ወንጌል ምንጯን ቤተ ክርስቲያንን ምስጢሯን ሊሳተፉ ወደሚችሉበት ከፍታ ለማሳደግ አስተምህሯቸው በዚህ ልክ ዘመኑን የዋጀ መሆን አለበት። በዘመኑ ያለውን ደግሞ በተለይ በዚህ ዘመን ንቃተ ህሊናው የተሻለ የህብረተሰብ ክፍል ነው ያለን።
ነገሮችን ሁሉ መዝኖና አላምጦ የሚወጥ ነው። የተሰጠውን ብቻ የሚቀበል አይደለም። ስለዚህ ዙሪያ ገባውን ማየት የሚችል ስለሆነ ቤተክርስቲያን የራሷ የሆነ መፍትሄ ማበጀት አለባት። ቅድም እንዳልነው አስተምህሮቿንም በተለይ ደግሞ ከአውደ ምሕረቱና ከእንደነዚህ አይነት አገልግሎቶች በእጅጉ የተሻለው ቤት ለቤት የሰራችልን የንስሐ ስርዓት የንስሐ ህይወት አገልግሎት አለ የቤተክርስቲያናችንና ትልቁ ፍሬያማነት እሱ ነው። ስለዚህ ንስሐ አባት የሌላቸውና በሩቅ ያሉ ሰዎች ወደ ቤተክርስቲያን እንዲቀርቡ ምስጢሯን እየተሳተፉ ጡቷን እየጠቡ ሊያድጉ የሚችሉበትን አስተምህሮ መቃኘት አለብን። ንስሐ አባት የያዙ ሰዎች ስንመጣ ደግሞ የንስሐ አባትና የንስሐ ልጅ ድርሻ ምን መምሰል አለበት የሚለው መያዝ አለበት፣ መወሰድ አለበት። ቅድም እንዳልነው አሁን የቅድሙ አባት የቤተሰቡ ሁሉ የንስሐ አባት ናቸው ይላል። አሁን የቀደመ ቤተሰባዊ ትስስር አለ ማለት ነው። ስለዚህ ከእናትና አባት ጀምሮ የወረደ ልጅንም የተረከቡ አባት ናቸው አሁን። ስለዚህ ቤተሰቡ በዛ ልክ ይዟቸው መጣና ልጅ ላይ ሲደርስ ልጅም እንኳን እንደ ቤተሰቡ አየሽ ከቤተሰብ ያደግነው ነው የምንወስደው ማለት ነው። አሁን ይሄ ልጅ ከቤተሰቡ የወረሰውና ይህን አባት አገልግሎት ነው ብሎ የሚያስበው ቤተሰቦቹ ሲጠሯቸው የሚመጡና ለስጋዊ ፍላጎት ብቻ እንደሚያገለግሏቸው ስላየና ስለተረዳ ከህፃንነቱ ጀምሮ ይህንኑ የቤተሰብን መንገድ ነው የሄደው እና አስተዳደግ ላይ ነው አሁን የዚህ ልጅ ችግር የቤተሰቦቹም ችግር አለ። ከቤተሰቦቹ ጋር የነበረው ትስስርም ደግሞ የንስሐ አባቱም ችግር አለ። አሁን ይቺ ልጅ ንስሐ አባቷ ሌላ ነው። ከሌላ የንስሐ አባት የተማራቸውን የተረዳቸውንና ምስጢራተ ቤተክርስቲያንን መፈጸም እንዳለበት ንስሐ መግባት እንዳለበት ስታቀርብለት ሞገታት ማለት ነው። ስለዚህ ግንኙነቱ ያን ያክል ጤናማ አይደለም ማለት ነው እና የንስሐ ልጆችን አሁን በዚህ ልክ ከሆነ የንስሐ አባትና የንስሐ ልጅ መቀራረባችን ሞጋች ሲመጣ ጥያቄ ሲመጣ ልጆችን አሳልፈን ለተኩላ ነው የምንሰጠው ማለት ነው እና መሰረት የጣል አይደለም። አስተምህሮ ከዝክር ከመዘክርና መሰል አገልግሎቶችን ከማገልገል በዘለለ ስለ ንስሐ አስተምረዋል ብዬ አልገምትም። ስለ ስጋው ደግሞ አስተምረዋል ብዬ አልገምትምና እንዲህ አይነት ጉዳዮች አሉ። ስለዚህ ንስሐ አባቶች ድርሻ አላቸው። ይልቁንም ጤናማ የንስሐ አባት መገለጫዎች አሉ። የመጀመሪያው የንስሐ አባት ራሱን ማወቅ መረዳት ይኖርበታል። እኔ ማንኝ ከሚለው እንግዲህ የሰው ልጅ የወል ማንነቱ የከበረ ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ስናነብ እግዚአብሔር የሰው ልጅ በአርአያውና በምሳሌው ፈጠረው ወንድና ሴት አድርጎ ፈጠራቸው ይላል። ከዚህ ተለይቶ ደግሞ የቤተ መቅደሱ አገልጋይ ነው። አሁን ካህን ከሰው ከ22ቱ ፍጥረታት የሰው ልጅ ክቡር ነው። ከዚህ የከበረውን የሰው ልጅ ደግሞ እስከ ቤተ መቅደሱ ድረስ ዘልቆ ማገልገል የሚችል ደግሞ በአንድ ደረጃ ከፍ ያለ የከበረ ማንነት አለውና ከዚህ አንፃር የንስሐ አባት በዚህ ልክ ራሱን ማወቅ አለበት። ይህ የንስሐ አባት ደግሞ በቅዱስ ጴጥሮስ በኩል የተሰጠን ትልቅ ኃላፊነት አለ። በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን አሰማራ ተብሏል። አሁን እኒህ የሶስቱ በእድሜ ክልል ያሉ ምእመናንና ልጆቻችንን ማስተማር ማገልገል የምንችልባቸው የአገልግሎች ኃላፊነቶች ናቸው። ስለዚህ እረኝነት ሲሰጥ ለቅዱስ ጴጥሮስ ሕፃናትንም እንዲጠብቅ በሕፃንነታቸው ጡት መጥባት እንዳለባቸው የእናትና የአባታቸውን የቤተክርስቲያንን ጡት ጠብተው እንዲያድጉ በወጣትነት ዘመናቸው ደግሞ ወጣትነት አስቸጋሪ እሳታዊ ባህሪ ስለሆነ የሚጠበቁ መሆናቸውን እንደገና ከፍ ሲሉ ደግሞ ያው የሕፃንነት ባህሪ ተመልሶ እንዲመጣ አሰማራ ነው የተባለውና ከዚህ አንፃር ከልጅ እስከ አዋቂ እስከ ትልቅ ድረስ ያሉትን ሰዎች በሙሉ ጤናማ በሆነ ኦርቶዶክሳዊ አስተምህሮ እየቃኘ መሄድ አለበት። በለመለመ መስክ ማሰማራት አለበት። የጌታውን ስጋውና ደሙን እየመገበ እያጠገበ እያረካ መኖር አለበትና አንዱ ይሄ ነው የንስሐ አባት። ሌላው ደግሞ ቁልፍ እኮ ተሰጥቷል። በማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ እኮ የመንግስተ ሰማያትን በር መክፈቻ ቁልፍ ተሰጠንና በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል የሚል አምላካዊ ስጦታ አለ ለካህናትና ይሄ ማሰርና መፍታት ይልቁንም የመንግስተ ሰማያትን በር መክፈቻ ቁልፍ የያዘ ሰው ያ ቁልፍ እንግዲህ ለንስሐ ልጆቹ ማስገባት የሚችልበት ቁልፍ ነው ማለት ነው። ስለዚህ በዚህ ልክ ካልሆነና ቀደም እንዳልነው መንግስተ ሰማያትን ከፍቶ የሚያስገባ ክርስቲያናዊ የሆነ ለነፍሳችሁ ረፍት ታገኛላችሁ ብሎ ኤርሚያስ እንደነገረን በሶስቱ ቅድም ባልናቸው መንገዶች እምነትን እያጸና በክርስቲያናዊ ምግባር እየዋጀ ምስጢራተ ቤተክርስቲያንን እንዲፈጽሙ እያደረገ አኑሮ ሲሞቱ ደግሞ ሰማያዊ ርስትን ማውረስ ስለሆነ የንስሐ አባት ይህን ያክል ቁልፍ የተሰጠው ነው። ነገር ግን ከዚሁ ጋር ተያይዞ አገልግሎቱን በቸልታ ማገልገል ስንችል የምንጠየቅበት ደግሞ አለ። ነብይ እግዚአብሔር ቅዱስ ኤርሚያስ ምዕራፍ 48 ቁጥር 10 ላይ የእግዚአብሔርን ስራ በቸልታ የሚሰራ እርጉም ይሁን ብሏልና ባንሰራና ባናገለግል ደግሞ እርግማን በቤታችን የሌሎችን ባንንከባከብ በእኛ ትዳር በእኛ ህይወት በእኛ ማንነት ላይ ደግሞ
ሊመጣ የሚችል አምላካዊ ቁጣ እንዳለም ደግሞ በተገቢው መንገድ ማሰብ ያስፈልጋልና እነዚህ ነገሮች ይኖራሉ። ስለዚህ የተሰጠና አደራ ከመጠበቅ ጋርም ተያይዞ የንስሐ አባት ብዙ ድርሻዎች አሉት። ስለዚህ የራቀውን ማቅረብ ያስፈልጋል፣ የቀረበውን ማስተማርና ማጽናት ያስፈልጋል። በዚህ ልክ የንስሐ አባቶች በተለይ ማገልገል የምንችልባቸው አጋጣሚዎች ካሉ ማትረፍ እንችላለን። በዚህ ዘመን ግን ቤተክርስቲያን እየጎደለች የሌሎች ቤተ እምነቶች እየሞሉ ያለበት ነው ያየን ስለሆነ ማለት ነው። ይሄ ትልቁ ችግር ምንድነው? የእረኛውም ችግር ነው። ስለዚህ በጎችን በተገቢ መንገድ አለመጠበቅ፣ ደሙንም ከእጅ በቀላለሁ ነው ያለው ትንቢተ ሕዝቅኤል ላይና እኒህ ነገሮች በሙሉ እጃችን ላይ ደም እየጨበጥን እንዲሁም ደግሞ የእግዚአብሔርን በጎች እየበተንን መኖሩ በእውነቱ ተጠያቂነቱ ቀላል ስላልሆነ የንስሐ አባት ድርሻው እጅግ በጣም ሰፊ ነው፣ ብዙ ነው። በመወለድ በማደግና በሞት መካከል ያለው አጠቃላይ ያንዳንዷ ነፍስ በእኛ እጅ ናት ማለት ነው። ማስገባትም የምንችልበት ቁልፉ በእኛ ከሆነ የንስሐ አባትን ድርሻ እንደው በእኔ በደካማው አንደበት ብቻ የሚገለጽ ሳይሆን እጅግ በጣም የሰፋና የረቀቀ ስለሆነ ምናልባት ስጋዊ እና ምድራዊ ንጉስ ስጋን ብቻ ሊያንገላታ ሊያስር ሊፈታ ይችል ይሆናል። ይሄኛው ግን ከዚህ በላይ ከመንግስት በላይ የሆነ ሰማያዊውንም በር እግዚአብሔር አምላክ ከፍቶ ሊያስገባ የሚችልበትን በሰማይም ስልጣን የሰጠው ታላቅ አገልጋይ ነውና ከዚህ አንፃር አባቶቻችን በተገቢው መንገድ ልጆቻችንን መጠበቅና ለእግዚአብሔር የተሰጠንን አደራ 30 እና 60 100 ፍሬ አፍርተን ማቅረብ ያስፈልጋል። መክሊታችንም ደግሞ ማብዛት ያስፈልጋል። መክሊቱን እንደተቀበረ ደግሞ ያ አገልጋይ በማቴዎስ ወንጌል ምዕራፍ 25 እንደምናገኘው ገብረ ሐካይ እንዳንባልም ጥንቃቄ ያስፈልጋልና ስለዚህ አገልግሎቱና ጥበቃው በቀላሉ የሚታይ አይደለም። 24 ሰዓት ብናገለግል አሁን ያለውን የህብረተሰብ ክፍል ማርካት አንችልም፣ ጥያቄውን መመለስ አንችልም። ስለዚህ ማወቅ መረዳትን ይጠይቃል፣ ከዘመኑን የዋጀ አገልግሎት መስጠትን ይጠይቃል። ንቃተ ህሊናው ያደገ የህብረተሰብ ክፍልን ደግሞ በዛ ልክ ደግሞ እኛም ማወቅ መረዳትና ማገልገል ስላለብን እንደው ከዚህ ከልጅየው የንስሐ አባት እየሄድን ከማማረክና እየሄድን ጸበል ከመርጨት በዘለለ እነሱ በዚህ ልክ ድግስ ደግሰው ቤታቸው ድረስ ከጠሩን ቤተክርስቲያን የደገሰችውን ያቺ ጥበብ ተብላ የተገለጸች ቤተክርስቲያን ፍሪዳዋን አርዳለች፣ ወይኗን ደባልቃለች። ስለዚህ አላዋቂዎች ኑ ጠጡ ብሉ እያለች ነውና የምትጣራው። ቤተክርስቲያን ደግሞ ነገ የማያስርብ ነገ የማያስጠማ የዘላለም ህይወትን የሚሰጥ የተቀደሰውን ዘላለማዊ ህይወትን እያዘጋጀች እኛ ደግሞ ምናምንቴ ቦታ ላይ መገኘታችን በእውነቱ እጅግ በጣም የሚያሳፍርም ስለሆነ በዛ ግብዣ ልክ እንደተገኘው ሁሉ በቤተክርስቲያን ግብዣ ደግሞ ልጆቻችንን እኛ ጥሪ ማድረግ አለብንና ስለተጠራን ብቻ ሳይሆን መጥራትም ይጠበቅብናል የሚላለኝ። ምናልባት የመጨረሻው ከዚሁ ጋር ተያይዞ የንስሐ አባት በዚህ ልክ ቢዘጋጁ የተሻለ ይሆናል። የንስሐ ልጅዮስ ምን ማድረግ አለብን? አሁን የቅድሙ የንስሐ ልጅ እንደው ለሱ የሚሰጠው የቤት ስራ መስላለ ምናልባት የሚመለከትም ከሆነ ይቺ ልጅ መከራ ዘክራ ተጨቃጭቃ ከአቅሟ በላይም ስለሆነ የአባቶችን ድርሻና ምክር እርግጠኛ ነኝ ለዚህ ልጅ የንስሐ አባት መንገር አልፈለገችም። ብትችል ኖሮ ትነግራለች ብዬ ገምት ነበር። አባቴ ሆይ ለምንድነው አመጣጣውት መልካም ነው፣ ግን በንስሐ ህይወት ውስጥ ልጅዎትን በዚህ ልክ የማይንከባከቡ ለምንድነው ብላ ጠይቃ ከሆነ እሰየው። ግን ለመጠየቅ ደግሞ ልትፈራ ይሆናል ብዬ አስባለሁኝ። ታዲያ ልጅየው ከሳቸው የለመደውንና ከሳቸው የወሰደውን በቤተሰብ የተሰሰረ የመጣው አገልግሎት መስሎ ስለታየው ስለተጨቃጨቃት የሌሎች አባቶች ምላሽስ ምን ሊሆን ይችላል ብላ ይመስለኛል ለዚህ ልጅ አማናዊ ምላሽ ለመስጠት። ስለዚህ ከሱ ያላገኘውን አስተምሮ ከሌላ ቢያገኝ ሊያገኝ ቢችልና መፍትሄ ቢያበጅ ብላ ይሆናል ብዬ አስባለሁኝ። ስለዚህ ይሄ ልጅ ማድረግ ያለበት የመጀመሪያው አማራጭ ምንድነው? የልጅቱንና የዚችን ምርጥ እህቱን ምክር መስማት አለበት። ቢያንስ ከሱ የተሻለ ዕውቀት ስላላት እሷን መከተልና መስማት አለባት። ሁለተኛ ደግሞ ምን ማድረግ እንዳለበት በመታሳየው አቅጣጫ ከንስሐ አባትየው ደግሞ ቁጭ ብሎ መነጋገር አለበት። አባቴ ሆይ ንስሐ መግባት እፈልጋለሁ፣ መቁረብ እፈልጋለሁ፣ ቤተሰቤን ጤናማ የሆነ የትዳር ስርዓትን አላከናወንም፣ ጋብቻችን በዚህ ልክ አልነበረም፣ ጋብቻችን አሁን ሊቀደስልን ያስፈልጋል፣ በስጋው ደግሞ መዋጀት አለበትና ይህን አገልግሎት ንስሐ እንዲሰጡን እንድንቆርብና እየመጣንበት ከነበረው መስመር ትንሽ በተሻለ መልኩ መጓዝ አለብን ብሎ ምናልባት ጥያቄ ቢያቀርብላቸውና ከሳቸው ጋራ መወያየት የሚችልበትን አውድ ቢፈጥር የተሻለ ይሆናል የሚል ሐሳብ አለኝ። እጅግ በጣም አድርገን እናመሰግናለን ቀሲስ። በእውነት ሰዓት ስለሚገድበን ነው እንጂ ሌሎችም የብዙዎች ጥያቄ ስለሆነ የብዙዎቻችን የምእመናንም ችግር ስለሆነ
እንግዲህ በሌላ ጊዜ ደግሞ በሌላ ጥያቄ በድጋሚ የምንገናኝ ነው የሚሆነው እግዚአብሔር ያክብርልኝ እግዚአብሔር ያክብርልኝ ተመልካቾቻችን ለዛሬ ነበረን የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር እንግዲህ ከዝግጅታችን ብዙ ተምራችኋል ብለን ተስፋ እናደርጋለን ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ የኛን በዚያ በቃን ይቆየን